የትምህርት ጥራትን ከማሻሻልና የተማሪዎችን ስነ ምግባር በመጠበቅ ሀገራዊ ስሜትና መልካም ስነ ምግባር ያለው ትውልድ ከማፍራት አንጻር የመምህራን ሚና የጎላ ነው። ይህንኑ ሚናቸውን አጠናክሮ ማስቀጠል በሚቻልበት ዙሪያ ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል የአዲስ አበባ ከተማ ትምህርት ቢሮ በከተማዋ ከሚገኙ የትምህርቱ ዘርፍ አመራርና መምህራን ጋር በአዲስ ከተማና በጉለሌ ክፍለ ከተሞች ውይይት አካሂዷል። በውይይቱ ላይ የተሳተፉ መምህራን የትምህርት ጥራትን ለማረጋገጥና በእውቀት የበለጸገ ትውልድን ለማፍራት የሚደረገው ጥረት ለመምህራን ብቻ የሚተው አለመሆኑን አንስተው የትምህርት ዘርፉን የማዘመን ሂደት የሁሉም አካላት ተሳትፎ የሚጠይቅ መሆኑን አንስተዋል። የትምህርት ጥራት እንግዲህ በመምህር ብቻ አይደለም፣ ወላጅም ተማሪም እንዲሁም ደግሞ የአካባቢው ማህበረሰብም የርብርቦች ስራ እንደመሆኑ መጠን ያው ሁሉም ማህበረሰብ ለትምህርት ትኩረት ሰጥቶ የትምህርቱን ዘርፍ ማጉላትና ማሳደግ ወይም ደግሞ ማጎልበት አለበት። ለውጥ ይመጣል ካልን መምህራኑ ላይ መሰራት አለበት። መምህሩ ደግሞ ይሄን ጉዳይ የኔ ጉዳይ ነው፣ የትምህርት ውድቀት የኔ ውድቀት ነው፣ የተማሪ ውድቀት የኔ ውድቀት ነው ብሎ በተለይ በትምህርት ጥራቱ ላይ እየተሰሩ ያሉ የሪፎርም ስራዎችን በአድናቆት እና በሙሉ ልብነት ለመተግበር ዝግጁ ነው። ትምህርት ጥራትን ለማምጣት ተማሪውን ውጤታማ ለማድረግ የተሻለ ውጤት እንዲያስመዘግብ በስነ ምግባርም የተሻለ እንዲሆን የተለያዩ ባለድርሻ አካላት በጋራ መስራታቸው ነው ለዚህ ውጤት የሚያበቃውና መምህራን ከዚህ አንፃር ያላቸው ሚና በጣም ሰፊ እንደሆነ መምህራኑ ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ መንግስት ባለፉት የለውጥ ዓመታት በቀዳማይ ልጅነትና የተማሪዎች ምገባ ላይ የሰጠው ትኩረት በተማሪዎች ውጤት መሻሻል ላይ አወንታዊ ለውጥ እንዲመዘገብ ማስቻሉን ተናግረዋል። ምገባና የዩኒፎርም ተማሪዎችን በዚህ ደረጃ መርዳት ለቤተሰቦቻቸው እፎይታ የሰጠ የተማሪዎችን መቅረት ማርፈድ ያስቀረበት ከዚህ አንፃር ጥሩ ስራ ተሰርቷል ማለት ይቻላል። መምህራን ጋር ተያይዞ የዴኬር የህፃናት ማዋያ ማሟላቱ እሱም ሌላኛው ለመምህራን በተለይ ለሴት መምህራን እፎይታን የፈጠረ ነገር ነው። ትምህርት ቤት ምቹ ከማድረግ አንፃር የተሰሩ ስራዎች በብዙ መልክ ማንሳት ይቻላል። ቀጥተኛ የሆነ አስተዋጽኦ እንዳላቸው ነው ያየሁት። የአዲስ አበባ ከተማ ትምህርት ቢሮ የከተማዋን ተማሪዎች ለውጥ ለማላቅ ከአዲስ ሚዲያ ኔትወርክ ጋር በጋራ እየሰራ የሚገኘው ትምህርት በቴሌቪዥን ለተማሪዎች ለመምህራንና ለወላጆች ትልቅ እገዛ እየሰጠ እንደሚገኝ መምህራኑ ተናግረዋል። ትምህርት በቴሌቪዥን ከቅርብ ጊዜ በኋላ እየተሰጠ እንደሆነ ይታወቃል። ይሄ እንግዲህ ያለው አጋዥነት ተማሪዎችን ውጤታማ ከማድረግ አንፃር ሰፊ ነው። ምክንያቱም ተማሪዎች ቤታቸው ሆነው በቀላሉ መረጃዎችን ማግኘት እንዲችሉ እንዲማሩ ክፍል ውስጥም ያላቸው ተሳታፊነት የበለጠ ቤታቸው ያለውን ቴክኖሎጂ በመጠቀም አዳብረው በመገኘታቸው ለውጤታማነታቸው ያለው ሚና ሰፊ ነው። በጣም ተማሪዎች በቴሌቪዥን በቤታቸው ሆነው ባሉበት ሆነው ያለውን ነገር ተደራሽ ለማድረግ ትልቁን አስተዋጽኦ ያበረክታል ማለት ነው። ኢቭን ወላጆቻቸው የተማሪ ወላጆች ከልጆቻቸው ጋር ሆነው ጎን ለጎን ትምህርቱን በመከታተል ልጆቻቸውን የሚደግፉበት እድልን የፈጠረ ነው። ባለፉት የለውጥ ዓመታት በትምህርት ዘርፉ ስኬቶች መመዝገባቸውን ያስታወሱት መምህራኑ በቀጣይ ዘርፉን ለማላቅ የድርሻቸውን ለመወጣት ዝግጁ መሆናቸውን ተናግረዋል።